በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሐሙሱ ለየካቲት በዛቲ ዕለት አይረፈ አብይ ነቢይ ወጻድቅ ዘካርያስ አሐዱ እማሰርቱ ወክልኤቱ ደቂቀ ነቢያት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 15 በዚች ቀን ከ12ቱ ደቂቀ ነቢያት አንዱ ታላቅ እውነተኛ ነቢይ ዘካርያስ አረፈ። እርሱም ከሌዊ ነገድ ነው። የአባቱም ስም በራክዮ ነው። በገለዓድም ወለደው። በባቢሎንም ምርኮ ጊዜ ተማረከ። ከዚያ ሳለም በላዩ የወረደለትን መለኮታዊ ትንቢትን ተናገረም። መንፈስ ቅዱስም በእርሱ አደረበት። ጠቃሚዎች የሆኑ ብዙ ቃሎችን ተናገረ። ለኢዮሴዴቅም እንዲህ ብሎ ትንቢትን ተናገረ። በኢየሩሳሌም እግዚአብሔርን ካህን ሆኖ የሚያገለግል ልጅን ትወልዳለህ። ከሜጠትም በኋላ እንደ ቃሉ ሆነ። ለሰላቴ ዓለም ትንቢት ተናገረለት፣ ባረከውም። ወንድ ልጅን ትወልዳለህ፣ ስሙንም ዘሩባቤል ትለዋለህ። እርሱም በኢየሩሳሌም መቅደስን ይሠራል አለው። ዳግመኛም ለፋርስ ንጉሥ ተናገረ፣ የድል ምልክትንም ገለጠለት። ጌታችን በውርንጫይቱና በታላቂቱ አህያ ተቀምጦ ወደ ኢየሩሳሌም ስለ መምጣቱም ተናገረም። ይሁዳም መድኃኒታችን ክርስቶስን አሳልፎ በመስጠቱ ስለተቀበለው 30 ብር ትንቢትን ተናገረም። መድኃኒታችንም በሚሰቀልበት አርብ ሌሊት ስለ ሐዋርያት መበተን ተናገረ። በቀትር ጊዜም ስለ ፀሐይ መጨለም ተናገረ። ስለ እስራኤል ልጆች ሐዘንም እንዲህ አለ። ያን ጊዜ የወጉትን ያዩት ዘንድ አላቸው። ወደ ሐዘንም ይመለሳሉ፣ እንደሚወዱትም ያለቅስለታል። ሰው ለበኩር ልጁ እንደሚያዝን ጽኑ ሐዘንን ያዝናሉ። የትንቢቱን ወራት በተፈጸመ ጊዜ በሰላም አረፈ። በነቢያት መቃብርም ተቀበረም። ለእግዚአብሔርም ክብር ምስጋና ይሆን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዘካርያስ ዘኮነ ልዑለ ቃል በወርሃ ከሲል ለቤተ ክርስቲያን ቅድስት ዘሐዋርያት መድበል አምሳለ ተቋም ዘመሃተ ወይሃ ጽሉል ማእከለ ክሌ አይጹቅ ርክዋ ይብል ወበዛቲ ዕለት ቅዳሴሃ ለቤተ ክርስቲያን ዘሰማይታት 40 ሐራ ሰማይ በሀገረ ስብስጥያም። በዚህችም ዕለት ስብስጥያ በምትባል አገር የሰማይታት 40 ሐራ ሰማይ ቤተ ክርስቲያናቸው ተከበረች። ይህችም ቤተ ክርስቲያን በስማቸው አስቀድማ ተሰራች። ታላቁ አባት ባስልዮስም አከበራት። ስለ እርሳቸውም ድርሳናትን ደረሰ። በዚህችም ዕለት በዓልን አደረገላቸው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔርም ክብር ምስጋና ይሁን አሜን። ሰላም እብል ለቅዳሴ ቤትክሙ ዮም በሊቀ ጳጳሳት ባስልዮስ ዘቂሳርያ አድያም ሐራ ሰማይ 40 ክቡራነ ስም እምግብርናቴ ተሳየጡኒ በደም አመውሉዳ ኢታድህን ወበዛቲ ዕለት አይረፈ ጽሙደ መስተጋድል አባ በፍኖቴዎስ። በዚህችም ዕለት በገድል ተጠምዶ የሚኖር አባ በፍኖቴዎስ አረፈም። ይህም አባት ከታናሽነቱ መንኩሶ በጾም በጸሎት በስግደት እየተጋ ታላቅ ተጋድሎን ተጋደለ። የአማረ የምንኩስናውን ሥራ በፈጸመ ጊዜ መነኮሳት ከሚኖሩበት ገዳማት ርቆ ወደሚገኝ በረሃ ውስጥ ይገባ ዘንድ የከበሩ ገዳማውያንንም ይጎበኛቸው ዘንድ ለሚያነቧት ጥቅም ትሆን ዘንድ ገድላቸውን እንዲጽፍ ልዑል እግዚአብሔር አዘዘው። በዚያም ጊዜ ለእግዚአብሔር ትእዛዝ ራሱን ዘንበል አድርጎ ወደ ውስጠኛው በረሃ ገባ። በመንደር ውስጥ እንደሚዞር ሰው በዱር መካከል ዞረ። ከገዳማውያንም ብዙዎችን አገኛቸውና ዜናቸውን ተረድቶ ገድላቸውን ጻፈ። ከውስጣቸውም የከበሩ ገዳማውያን ጢሞቴዎስና አቡናፍር አሉ። ይህንንም አባት በፍኖቴዎስ ወደ ውስጠኛው በረሃ በመግባቱ ከረሃብ የተነሳ ስቃይ ደርሶበታል። ያለ ምግብ 3 ቀን አድሯልና። ከዚህም በኋላ ተርቦ ለሞት በተቃረበ ጊዜ ከእግዚአብሔር የታዘዘ መልአክ ተገለጸለትና ሰውነቱን ሁሉ አፉንም ዳሰሰው። ያለ ምግብም 17 ቀን ኖረ። ዳግመኛም ከቶ ሰው ሳያዩ 60ና 70 ዓመት ከዚያም የሚበዛ የሚያስደንቅ የገዳማውያንን ኑሯቸውን ተናገረ። ወደ ውስጠኛው በረሃ በሚገቡ ጊዜ እነርሱን ስለሚዋጓቸው ከርኩሳን መናፍስትና ከሚያስፈሩ አራዊት ስለሚደርስባቸው ፈተናም ተናገረም። ከዚህም በኋላ በትዕግስታቸው የሚገዙላቸው ይሆናሉ። አራዊትም እንደ ባሮች ያገለግሏቸዋል። ቅዱስ ቁርባንንም እንዴት እንደሚቀበሉ ደግሞ ተናገረ። በዕለተ ሰንበት የመድኃኒታችን ክርስቶስን ሥጋና ደም መላእክት አምጥተው ያቀብሏቸዋልና ከገነትም ፍራፍሬዎችን ይሰጧቸዋል። ለዚህም አባት ስለ እሊህ ድንቆች ሥራዎች አይቶ ምስክር ሊሆን የተገባ ሆነ። ከዚህም በኋላ በሰላም አረፈ። ለእግዚአብሔርም ክብር ምስጋና ይሆን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለበፍኖቴዎስ ከመነገረ ወይቤ ኩነኔ ሃካያን ነጺሮ ፍዳሃጣን ሶቤ
እንዘ ከመኦፍ የአይል አውግረስን ወአድባረ ከርቤ ተአገሰ መከራ ሀቅል ወዘገዳማት ምንዳቤ ማርቆስ ሁለቱ እስከነ ኮነ ሀቤ ወዛቲ ዕለት ኮነ ተዝካራ ለቅድስት እምነ ፍቅርተ ክርስቶስ ዘምስለምታ ዘራ ክርስቶስ ዋዲ ኮነ ተዝካር ለታ ለቅድስት መሪና ሶርያዊት ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎቶን ለቅዱሳት አንስት ለዓለመ ዓለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ አስሩ ወሰዱሱ ለየካቲት በዛቲ ዕለት ኮነት አይረፈት ቅድስት ኤልሳቤጥ እሙ ለዮሐንስ መጥምቅ። ወበዛቲ ዕለት ይገብሩ በዓለ ኩሎሙ ዘመደ ክርስቲያን ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ በዓለ ኪዳና። ወበዛቲ ዕለት ኮነ ተዝካረ ዕረፍቱ ለቅዱስ ሐርቤ ዘውእቱ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎተ ኩሎሙ ቅዱሳን ለዓለመ ዓለም አሜን። ዛቅረብኩ ማሕሌተ ዘኪርያ አእላፈም ለተጸምዱ ከዘልፈ ለአነበብተ ወገብዘ ንዴቴ መጽሐፈን ተረሰይከ እግዚኦ ጸሪቀ መበለቱ ኩፈ ምላቡ በኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ጉሃን ደናግል አድዮ መነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘጸሐፎ ክርታስ ወለዛ ጻፎን ዘይደርስ ለዛ አነበቦ ለዘተርጎመ በልሳን አዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ስቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜሰ እስከ ለዓለም እስከ ዳግም ጉባኤ አሜን። ቸሩ መድኃኔዓለም ከንጹሐን በረከት ያሳድርብን። ሀገራችን ቤተክርስቲያን በሰላም ይጎብኝልን። ጥቂት ቃላት እንነጋገርና ድህነነ ህዝበከ እንላለን። ሰሞኑን አልተመቸንም። አልፎ አልፎ የቅዱሳንን ነገር ለማንሳት ለማቅለል ያክል ያው አርብ ስለሚበዛብን ነገ ደግሞ የእመቤታችን የድንግል ማርያም የበዓሉ ዋዜማ ስለሆነ የሌሎችን ቅዱሳን ታሪክ ለመተረክ ሰዓት ላይ ኖረን ይችላል። ያው ባለችን ጊዜ የእመቤታችንን ነገር ነው የምንነጋገር የሚሆነው። እንግዲህ የዛሬውን ብቻ ነው፣ ሰሞኑን የሰነበተውን እንኳን ለማውሳት ጊዜ የማይኖረንም። ጥቂት ደቂቃዎችን እንውሰድ። በተለይ 3 ሊቃነ ጳጳሳትንና አቡነ ሐራ ዛሬ ዓመት በዓላቸው መሆናቸውን ስላላወቃቸው ይመስለኛል ቅድም ባርከኒ አባ ላይ ያለፈው ሳምንት ዓርብ ተናግሬ ይሁን አይሁን አላስታውስም። አቡነ ሐራ ዛሬ ጽንሰታቸው ዓመታዊ ጽንሰት በዓላቸው ነው። ጥቅምት 19 ልደታቸው ነው ይታወቃል። ጥር 11 ቀን ዕረፍታቸው ነው። ከጌታ ጥምቀት ጋር አንድ ስለሆነ ብዙ ሰው ልብ አይለውም። ግንቦት 11 ቀን የታምራት በዓላቸውም ይከበራል። በዓመት እንግዲህ በዋነኝነት 4 በዓሎችን ለጻድቁ አባታችን እናከብራለን እና ዛሬ ዓመታዊ የጽንሰት በዓላቸው ነው። አቡነ ሐራ በ16ኛውና በ17ኛው ክፍለ ዘመን የነበሩ ኢትዮጵያዊ ጻድቅ ናቸው። በአብዛኛው እዚህ ጎንደር አካባቢ ነው ብዙ ስራ የሰሩ። በስብከተ ወንጌልና በሌሎች አገልግሎቶች በሌሎች ስፍራዎች የነበሩ ቢሆንም ዋናው ገዳማቸው ግን በዚህ በደራ አካባቢ ባህር ዳር ልንደርስ ጥቂት ሲቀረን ዘንዘልማ የሚባል ቦታ እንግዲህ በስተግራ ነው። ብዙዎቻችሁ ታውቁታላችሁ። ለረጅም ዘመን ገዳሙ ጠፉ ነው ቆይቶ ነበረ። ጻድቁ ሐራ ድንግል አቡነ ሐራ ፈዋሴ ድውያን መንሥኤ ሙታን ተብሎ ስም የተሰጣቸው እንደ ማዕረግ ሲጠሩ አቡነ ሐራ ድንግል ንጹሕ ፈዋሴ ድውያን ወመንሥኤ ሙታን፣ ሙታንን የሚያስነሳ እንግዲህ እምነት ላለው በጻድቁ ስም ብንማጸን ሙታን ይነሳሉ። ባይሆን አንዳንድ ጊዜ እግዚአብሔር ሙታንን ማስነሳት ይችላል፣ ቅዱሳን ሙታንን ማስነሳት ይችላሉ። እኛ ግን ለምነን ያንን የማስደረግ አቅም አለን ወይ ነው። ለምን እግዚአብሔር እንዳንፈታት ነው። በአንዳንድ ነገር በደዌም ቢሆን ለምሳሌ ጻድቁ መቃብር ታውቃላችሁ ይፈላል አይደል? ዛሬም ድረስ እዛ ሄዳችሁ እንግዲህ አይታችኋል። በእርግጥ በአይን ለማየት አትችሉም፣ ግን እዚያ ነው የሚፈላ። ተጠርጎ ይወጣል፣ ፈውስ ይሰጣል። ተመልሰው ሲሄዱ እንደነበረው ነው የሚያገኙት። ይህ እንግዲህ ለጻድቁ የተሰጠ ቃል ኪዳን ነው። ድውያንን ይፈውሳሉ፣ ሙታንን ያስነሳሉ። በተለይ ከቁስል ጋር የተያያዘ ደዌ ከሆነ የአቡነ ሐራ ጸበላቸውና እምነታቸው ጽኑ መድኃኒት ነው፣ በጣም የታወቀ ነው እና ጻድቁ ፈዋሴ ድውያንን የሚፈውሱ ይባላሉ። ታዲያ ደዌ ባገኘን ጊዜ አንዳንድ እምነትና ጸበል እንጠቀምና መፍትሄ እናጣለን። ይሄ ማለት ምን ማለት እንደሆነ ይረዳችኋል ብዬ ተስፋ አደርጋለሁኝ። 2 ሰዎች እየተጠመቁ አንዱ ይድናል፣ አንዱ አይድንም። ምክንያቱ ምንድን ነው ከተባለ ብዙ አይነት ነው። አንደኛው ወይ ይሄ ሰው ደዌው የሚቆይበትን ጊዜ አልጨረሰም። እግዚአብሔር እንደ ሐኪም አይደለም፣ ሁሉንም የሚሰራበት ጊዜ አለ። የታመሙትን የሚፈውስበት የራሱ ጊዜ አለ። ያቺ ዕለት ካልደረሰች ማንም በምንም ሊፈውስ አይቻለውም። ቀኗ ስትደርስ ግን ትሆናል። ታዲያ እስከዚያው ድረስ ብዙ ሰው ጸበል ይዞራል። አይ
ባታ ተጠምቄ ነበር መፍትሄ አላገኘሁም፣ እስቲ ዑራኤል ልሞክር። ዑራኤል ተጠምቄ ያለው መፍትሄ አላገኘሁም። አንዳንድ ሰዎችን እስኪ እዚህ ጸበል ሄድ ስንላቸው አይ ሞክሬዋለሁ እዚህ በፊት ይላሉ። ምን ማለት ነው ሞክሬዋለሁ? አልሰራም ነው። እና ይሄ ጸያፍ ነው አይባልም። ሞክሬዋለሁ በብስጭትና በምሬት ብዛት አንዳንድ ጊዜ ሊባል ይችላል። ሁላችንም ህመም በትንሹም በትልቁ የምናውቅ ስለምንሆን ምሬት ይሰማል ሊሰኝ ይችላል። ግን እግዚአብሔር ስራውን የሚሰራበት ጊዜ ይኖረዋል። ቃል ኪዳን አሁን ለምሳሌ ቅዱስ አንቲቦስን የጥርስ መድኃኒት ነው ብለን እንናገርና ለአንድ ሰው ሰርቶለት ለአንድ ሰው እንግዲህ ጊዜው ገና ነው። አንድ ወይ ደግሞ እንደ እምነቱ መጠን ሊሆን ይችላል። ታውቃላችሁ ስራ የሚሰራ ለዛ ነው ጌታ በወንጌል ያን አይነ ስውሩን በርጠሚዎስን የጠሚዎስ ልጅ በርጠሚዎስን ሲያልፍ ተሳለኒ ወልደ ዳዊት የዳዊት ልጅ ራራልኝ እያለ ሲጮህ ጥሩት አለመጣ። ምን ትፈልጋለህ አለው። አይኖቼ እንዲያዩ አለው። ዳን ወይ ሌላ ነገር አይደለም ያለው። ምንድን ያለው? እምነትህ አድኖሃል። አሁን ማዳን የሚችል እግዚአብሔር ነው የሰው እምነት ነው? እግዚአብሔር ነው አይደለም? ነገር ግን እግዚአብሔር ሊያድነን ፈቃዱ የሚሆን መቼ ነው? ስናምን ቀን ነው። ለዛ ነው ሴቲቱንም 12 ዓመት እንደሚፈሳት የነበረችውን በላቲኑ ቋንቋ ቬሮኒካ የሚለዋትን እናት ከ36 ቅዱሳት አንስት አንዷ እንተ ደሜ ወዛን እምነትሽ አድኖሻል ብሎ አላት። ያዳናትማ እሱ ነው፣ ራሱ ባለቤት ነው። ነገር ግን ለመዳኗ ምክንያት እምነቷ ያስፈልግ ስለነበርና በእምነት ምክንያት ሊሆን ይችላል፣ ጊዜው ስላልደረሰ ሊሆን ይችላል፣ ወይም ደግሞ ከምንድን ይልቅ ብንታመም የበለጠ እንጠቀም ይሆናል። ለምሳሌ ለአንዲት ገደል የበዛበት ስፍራ ላይ ለምትኖር ያያ ውርንጫ መታሰር ነው መፈታት ነው የሚሻላት? መታሰር ነው የሚሻላት አይደል? ጉድጓድ ከምትገባ ስዘል ጉድጓድ ስለምትገባ መታሰር። እና ለአንዳንዶቻችን እግዚአብሔር ለረጅም ጊዜ የሚቆይ ደዌ ይሰጠናል። ይሄ ለጥቅማችን ነው። ደዌ ብዙ አይነት ስለሆነ እና ለሁሉም ጻድቁ ብዙ ድንቅ ተአምራት የሚያደርጉ በተለይ ትልቁ ቃል ኪዳናቸው ገዳማቸውን መናፍቃን አይረግጡትም። መናፍቃን አይረግጡትም ማለት መጥተው ገዳማቸው ላይ የምንፍቅና ትምህርት ማስተማር አይችሉም። ይሄ ለጻድቁ ተሰጥቷቸው ቃል ኪዳን እና እሳቸው የነበሩበት ዘመን ሱስንዮስ ኦርቶዶክሳውያንን የሚፈጅበት ዘመን ነበር። ያ ዘመን 16 ላይ ጻድቁ በገዳማቸው ሆኖ በጣም ብዙ ቅዱሳንን ብዙ ምዕመናንን ለሞት ዝግጁ ያልሆኑትን አትርፈዋል። ለመሞት ለሰማዕትነት የተዘጋጁ ሄደው ተሰውተዋል። ለመሞት ዝግጁ ያልሆኑትን ግን እሳቸው በገዳማቸው አስጠለው አድነዋል። ምዕመናንን መክረው ገስጸው አጽንተዋል። በዚያ ዘመን ከፍተኛውን ትግል ካደረጉ ቅዱሳን ከናቡነ አምደ ሥላሴ ከናቡነ ምእመነ ድንግል ከመሳሰሉ ከናቡነ ዘራቡሩክ ጋር ከናቡነ እስትንፋሰ ክርስቶስ ከነዚህ ጋር አንዱ የተቆጠሩ ማን ናቸው? አባታችን ሐራ ድንግል ናቸው። ጻድቁ ሐራ ድንግል ዛሬ ጽንሰታቸውን እግዚአብሔር በረከታቸውን ያሳድርብን፣ ከደዌ ሥጋ ከደዌ ነፍስ በቸርነቱ ይሰውረን። ዋናው ግን ዛሬ ልናነሳው የሚገባን ታላቁ ሊቅ ቅዱስ ሳዊሮስን ነው። የአንጾኪያው አንበሳ ሰላም ለሳዊሮስ አንበሳ አይደለም የሚለው አርኬው ደገኛው አንበሳ። አስቡት፣ አንበሳ ለምንድን ነው አንበሳ የሚለው? እንዲያውም አባቶቻችን ሳዊሮስ በሁለት አንጻር የተሳለ ሰይፍ ዘክልያአፍሁ ቅዱስ ዳዊት በመዝሙር 149 እንደተናገረው ሁለት ልሳን ያለው ሰይፍ በዚህም ቢመጡ የሚቆርጥ በዚህም ቢመጡ የሚቆርጥ እንዲህ የተባለበት ምክንያት ብዙ ነው። አንደኛው በሁለት የተሳለ ለእግዚአብሔር ሲሆን ሌላ ትርጉም አለው እናቆየውና ለቅዱሳን በሁለት የተሳለ የሚላቸው በነፍስም በስጋም የተቀደሱ ወይም ንጽሐ ስጋም ንጽሐ ነፍስም ያላቸው ሲሆኑ ሰይፍ ዘክልያአፍሁ ጸላዔ ሰናያት በነፍስም ሊጎዳቸው አይቻሉም፣ በስጋም ሊጎዳቸው አይቻሉም። በስጋም አያመማቸው አይደለ ቢሉ እሱ ከጉዳት አይቆጠርም። ያ ማለት ስጋቸውን ሊያጠፋው አይቻሉም። በነፍስ በስጋ ኃያል የሆኑ አንድም አባቶቻችን ነገስታት መኳንንት ባለጸጋ ሆኖ ጻድቅ የሆኑትን ምን ይሏቸዋል? ሰይፍ ዘክልያአፍሁ። በዚህ ጉልበት አላቸው። ጠላትን ማንበርከክ የሚችሉበት ሰማዕታትን ተመልከቷቸው። ቅድስና ንጽህና አላቸው፣ ደግሞ ጉልበት አላቸው። ሰይፍ ዘክልያአፍሁ በጉልበት ይመጣ በጉልበት ይቀጡታል። እነዚህ ያሉ ለምሳሌ እንደነ ሐፄ ዘርዓ ያዕቆብ እንደነ ሐፄ ካሌብ ያሉት በጉልበት የመጣውን
ወይም በአፄ ቴዎድሮስ ዘመን ንጉሱ አንድ መነኩሴ ያገኙ ይባላል በዚህ በደቡብ ጎንደር አካባቢ እና ንጉሱ መስቀል ከሰላጢን ታውቃላችሁ አይደል? መስቀል በትረ መስቀል ነው ታቹ ጦር ማለት ነው። እና ግራ ገብቷቸው እንዴ ምንድነው ከላይ መስቀል ከታች ጦር ቢሏቸው ለዘመጻ በሰላም በዚህ እባርኮ በፍቅር ከመጣ በዚህ መስቀል እባርከዋለሁ ወለዘመጻ በጽል በዚህ ዘተርኮ ብለዋሉ ይባላል። ገበዝ ናቸው የአንድ ቅዱስ ስፍራና ሁለት ሰይፍ አለ። ቅድስና ያለው ወታደር ቅድስና ያለው ትግል ያለው ንጉስ ሊሆን ይችላል፣ ወታደር ሊሆን ይችላል፣ መኮንን ሊሆን ይችላል። ብቻ ያለ አይደለም በስጋ ቢመጣ በስጋ የሚከላከል በነፍስ ቢመጣ በነፍስ የሚከላከል ወይም ስጋያንን በስጋ አቅሙ መንፈሳዊ ጠላትን ደግሞ በመንፈሳዊ አቅሙ የሚታገሉ እንደነ አምደ ሚካኤል ብፁዕ አምደ ሚካኤል ያሉት ሰይፍ ዘክልያፉ አንድም ምድራዊውም ሰማያዊውም እውቀት ያላቸው እንደነ አፈወርቅ እንደነ ባስሌዎስ እንደነ ጎርጎሪዎስ እንደነ ሳዊሮስ ያሉ ፍልስፍናውን ተምረውት የለ የግሪክ ፍልስፍና በዛ ዘመን የአንዳሁኑ ዘመን ሳይንስ እንደሚባለው ማለት ነው። ሁሉንም ስለሚያውቁ በዚህ የሚመጣውን በፍልስፍና የሚመጣውን በፍልስፍናው ያሳፍሩታል፣ በእምነት የሚመጣውን በእምነቱ ያሳፍሩታል። ሰይፍ ዘክልያፉ አንድም ሰይፍ ዘክልያፉ አለ እምነትም ምግባርም የያዙ ሰይፍ በአንዱ ከዶለዶለም አስቸጋሪ ነው። ጠላት በዱልዱሙ ያጠቀዋል። እናላችሁ በዚህኛው ያጠቀዋል። በሁለት የተሳለ አለ እምነትም ያለው ምግባርም ያለው። በዚህ ዘመን ብዙዎቻችን ሁለቱም የለንም አይደል? በተለይ መድረክ ላይ የምንቆም ሰዎች፣ በተለይ በሹመት ደረጃ ያለን ሰዎች አቤት አይታል። መቼም በቀደም ትናንት ብዙ ለፍለፍ ያለው ይበቃኛል። ወዛ መከረኛ ኢንተርኔት ላይ ነው ለእናንተ አይደለም። ብዙ ለፍልፍ ያለው እዳን ለመዋጣት ያክል ነው። ያን ሰምቶ ሰው ይቀየራል አይደለም። ግን አስቡት እምነትም ምግባርም ጠፍቶ ይሆናል። አንዱ ብቻ ሲኖር እኮ ራሱ ችግር ነው። እምነት ብቻውን ያድናል? ምግባር ብቻውን ያድናል? አንዱ ብቻ መገኘቱ ችግር ከሆነ ሁለቱ ሲጠፋስ እንዴት ነው የሚሆነው? ያስጨንቃል። ዛሬ ሰው የምዕመናን መሪ ተብሎ የቤተክርስቲያን አባት ተብሎ ሰባኪ ምን ተብሎ ሁለቱንም አጥቶ ይሆናል። ሁለቱንም አጥተን ሰይፍ ዘክልያፉ አለ እምነትም የያዘ ምግባርም የያዘ እንዲህ እየተባለ ይተረጎማል። እና ቅዱስ ሳዊሮስ የተወለደ በ460ዎቹ ነው። ከ460 እስከ 65 ባለው ብዙ ጊዜ በ465 ነው ይላሉ፣ ግን ከዚያ ቀደም ሳይል አይቀርም። የተወለደ በዚያ ወራት ነው። አባቱ ሳዊሮስ ይባላል። አባ ሳዊሮስ የሚባል ጳጳስ ነው። የጳጳስ ልጅ ነው። እንግዲህ ጳጳስ ይወልዳል ወይ ብትሉ ጥንት እንደዚህ ያለ ስርዓት ነበረ። ለተወሰኑ ክፍለ ዘመናት ስርዓት ነበረ። ያ የሆነበት ምክንያት ነበሩ። ኋላ ግን አባቶቻችን ቅዱሳን ስርዓት ሰርተዋል። ምን የሚል ኤጲስቆጶስ የሚሆን ወይም ጳጳስ የሚሆን ድንግል ይሁን ብለው እንጂ ልጅ የነበራቸው ጳጳሳት ነበሩ። አንዱ በኤፌሶን ጉባኤ በ431 የኤፌሶን ጉባኤ ከቅዱስ ቄርሎስ ጎን ቁጭ ብለው ለቀናች ሃይማኖት ከተከራከሩ ቅዱሳን አበው አንዱ አባ ሳዊሮስ ነው። ግን የዛሬው ሳዊሮስ ሳይሆን የእሱ አባቱ ነው። ልጅየውንም ሳዊሮስ አሉት። ልጅ በአባት ስም ይጠራልን ብትሉ ወንጌል አንብቡ። የሉቃስ ወንጌል ምዕራፍ 1 ላይ ዮሐንስን ማን ሊሉት ነው ፈልገው ነበረ? ዘካርያስ አይደል? በአባቱ ስም። እንደዚህ አይነት ልማድ አለ፣ ልጅ በአባቱ ስም የሚጠራበት ልማድ። እና አባትየው ከጉባኤ ኤፌሶን ከተመለሰ በኋላ በ20 ዓመቱ ጉባኤ ኬልቄዶን ተደርጎ ቤተ ክርስቲያን ስትከፈል መናፍቁ ሌዮን፣ መናፍቁ ንጉሥ መርቀያንና የተረገመች ሚስቱ ብርክልያ ቅዱስ ዲዮስቆሮስን ሲገሉትና ተዋሂዶን ሲነቅፉ አባ ሳዊሮስ በአንጾኪያ ነበረ። ይህኛው ሳዊሮስ አይደለም፣ አባትየው ነው። አሁንም በጣም ሲያዝን የእግዚአብሔር መልአክ እንዲህ አለው፣ አይዞ ይህች እምነት ተዋሂዶ አጠፋም፣ ከአንተ አብራክ የሚከፈል ደግሞ የበለጠ ያጸናታል፣ በአንጾኪያ ተሹሞ ያጸናታል ብሎ ተስፋ ትንቢት ነግሮታል። ከዚያ ቅዱስ ሳዊሮስ ተወልዶ ተምሮ ፍልስፍናውንም መንፈሳዊ ትምህርቱንም ተምሮ ወደ ገዳም መንኖ በብዙ ቅድስና ኑሮ ኋላ ትንቢቱ ሊፈጸም በአማካኝ እድሜው ከ50 ዓመት ካለፈ በኋላ
በ510 እንደዚህ አካባቢ አንዳንዶቹ በ512 አካባቢ ነው ይላሉ። የአንጾኪያ ማለት ዛሬ ቱርክ ደቡባዊ ድንበር ላይ ያለች እዚህ ሜዲተራኒያን ባህር ዳርቻ ዳሩ በዚህ በስተቀኝ ዳርቻ ካርታ ላይ ማየት ከፈለጋችሁ በሶሪያና በተርኪ ወይም ተርኪ በሉኝ ብላለች። በቱርክ ድንበር ግን የቱርክ ክፍል ሆና ነው ያለችው። አብዛኞቹ የሶሪያ ክፍል የነበሩ ዛሬ ቱርክ ውስጥ ናቸው መጽሐፍ ቅዱስ የነበሩና ዛሬ አንጾኪያ ብላችሁ ብትፈልጉ አታገኙትም። አንታኪያ ብትሉ አታገኙታላችሁ። እነሱ አንታኪያ ነው የሚሏት፣ አንጾኪያ ነው። ባለፈው ርዕደ መሬት ተከስቶ ያ ሁሉ ሺህ ሰው ያለቀባት ማለት ነው። ያ ሁሉ ጥንታዊ የክርስትና ቅርስ አመድ በለው። ለምን ዛሬ ጥቂት ክርስቲያኖች ነው ያሉበት? እኔ በነገራችሁ ላይ እንድታስተውሉት የሚያስፈልገው ነገር ሶሪያና አሳይሪያን ሰው ሲያምታታ እመለከታለሁ። አሳይሪያን ቸርችና ሳይሪያን ቸርች የተለያየ ነው። ሳይሪያን ማለት ከኛ ጋር በተዋሂዶ ኦሪየንታል የምትባለው ሶሪያ ናት አይደለም? ሶሪያ ውስጥ ካቶሊክ አለ፣ ሶሪያ ውስጥ ፕሮቴስታንት አለ፣ ሶሪያ ውስጥ ብዙ አለ አይደል? ግን ኦሪየንታል ከሚባሉት አንዷ ቤተክርስቲያን የት ነው ያለችው? ሶሪያ ውስጥ ነው። አሳይሪያን ቸርች ማለት የኢራቁ ነው። ኢራቅ ኢራን ዙሪያ አካባቢ አሳይሪያ ማለት እኮ በእነሱ እንግሊዝኛ ነው በልማድ አሳይሪያ የምንለው እንጂ በእኛ እኮ አሶር የሚባለው አይደለም። አሶር ነነዌ አይደል? ነነዌ ዛሬ ያለች ማለት ናት። ሞሱል አይደለች የኢራቋ አይሳይስ ነግሶባት የነበረችው ነነዌ ሞሱል እና ኢራቅ ነው ማዕከሉ አሳይሪያን። ግን አሳይሪያን ቸርች ብዙ ሰዎች አሁን አንዳንድ ጊዜ ኢንተርኔት ላይ ስንገባ በዩቲዩብም በምንም የምናያቸው አንድ ጳጳስ ነገር አሉ አይደለ? በጣም ሰው የሚወዳቸው ማርማሪ ኢማኑኤል የሚባሉ በእውነት የእምነታቸው ነገር እየጨነቀ ነው እንጂ ትምህርታቸው በጣም ነው የሚያስገርም አይደል? ግን ብዙ ሰው ግራ ይጋባል። እኔ አንድ ጊዜ ተናግሬ ነበር። እኒህ ሰው ቤተክርስቲያናቸው ንስጥሮሳዊት ናት። ግን ሰውየው በተአምር የንስጥሮስን ነገር ሲናገሩ ወይም የንስጥሮስን ትምህርት ሲያስተምሩ እሳቸው ብቻ አይደሉም። ቤተክርስቲያኗ ራሱ እሳቸው የሚከተሏት ቤተ እምነት ወይም የአሳሪያን ቸርች የሚባለው ወይም ደግሞ የኢስተርን ክርስቲያኒቲ ውስጥ አንደኛው ድንበር ነው። ንስጥሮሳውያን ናችሁ ሲባሉ አይከፋቸውም። ግን የንስጥሮስን ትምህርት ብዙ ጊዜ ያስተምሩ። ችግሩ የመጣው መቼ ነው? ንስጥሮስ የተወገዘ በ431 አይደለ? ቅድም እንዳልኳቸው የቅዱስ ሳዊሮስ አባት አባ ሳዊሮስ በነበረበት ጊዜ ያን ጊዜ በዓለም ካሉ አብያተ ክርስቲያናት ንስጥሮስን አላወግዝም ያለች ችኛይቱ ቸርች ናት። ባቢሎን ላይ ነበረችው ቸርች ያልኩት የመቼም ቤተክርስቲያን ከሚለው ያኛው ይሻላል። ቤተክርስቲያን አንዲት ናት፣ የኛዋ ናት። ንስጥሮስን አውግዥ ስትባል ባቢሎን ያለችው ቤተ እምነት ምናለች? የዛን ጊዜ አንድን የነበረ ቤተክርስቲያን መከፋፈል አልነበረም፣ እምቢ አለች። እሱ ብቻ አይደለም፣ ንስጥሮስ መጀመሪያ ሄዶ የተጠለለ የት ነው? እዛ ነው። ስለዚህ አንድ አስጠለለች፣ ሁለት ንስጥሮስን አላወግዝም አለች። ሶስተኛ ጉባኤ ኤፌሶንን ንስጥሮስ የተወገዘበትን አልቀበልም አለች። ዛሬም አትቀበልም። በሱ ብቻ አበቃም። ቅዳሴያቸውን ለመመልከት ሞከርኩኝ። ሊተርጂ ሁሉም አለው አይደል? ሁሉ የየራሱ ቅዳሴ አለው አይደል? እኛ ያለን ቅዳሴ ሌላ ቦታ የለም። ባስልዮስ ነው ከኛ ያለ ከሌላ ያለ እንጂ የኛ ወደ 20 ቅዳሴ ያለን 14ቱን እንጠቀምበታለን። 15ኛው የአባ ጊዮርጊስ አለ፣ ሌሎችም ቅዳሴያት አሉ። ቅዳሴያቸው ላይ የቅዱሳን ስም ዝርዝር አሁን ባስልዮስ ሲቀድስ ብዙ ቅዱሳን ይጠሩ የለ? ከቅዱሳን ስም ዝርዝር ውስጥ ያን የተረገመ ንስጥሮስን ቅዱስ ንስጥሮስ ብለው ነው የሚጠሩት በቅዳሴያቸው። ግን እኒህ ሰውዬ ከዛኛው ቸርች ተገንጥለው ከአሳይሪያን ቸርች ተገንጥለው የራሳቸው እንዳቋቋሙ ደግሞ አውቃለሁ። ምን ይባላል? the good shepherd christ church የሚል አቋቁመው እና ሰውየው ስብከታቸው ጭካኔያቸው በዚህ ዘመን ማንም ሰባኪ እውነተኛውን እምነት የያዝ ነው የኛ አባቶች የማይደፍሩትን እኛ ማንደፍረውን ርዕስ በሙሉ ታውቃላችሁ። ከካቶሊክ ፖፕ ጋር፣ ከአሜሪካ ፕሬዚዳንት ጋር፣ አውስትራሊያ ውስጥ ስለሚኖሩ ከአውስትራሊያ ጠቅላይ ሚኒስትር፣ ከኒውዚላንድ ጠቅላይ ሚኒስትር ፊት ለፊት የሚጋፈጡ ሰው ናቸው። አስገራሚ ናቸው። ያም ሆኖ ግን ምን ታረጉታላችሁ? የእምነቱ መሰረት ከተናጋ ለመመርመር እየሞከርኩ ነው። እኒህ ሰው ከኢስተርን ቸርች ወይም ከአሳይሪያን ቸርች ከተለዩ በኋላ ምንድን ነው የሚያምኑ? ስለ እመቤታችን የተናገሩባቸውን የተወሰኑ ምስሎችን ለማየት ሞክሬያለሁ። የጌታዬ እናቱ ይላሉ። በጥያቄ ምልክት ወይ በትምህርተ ጥቅስ ውስጥ አስገቡት። ምን ለማለት ነው? ንስጥሮስ ትልቁ ክደቱ ሁለት አይደል? አንድ የጌታችንን ተዋሂዶ ህድረት ነው አለ። የስጋ ማለት የአካልም የባህሪም ተዋሂዶን ካደ። የአካልና የባህሪ ተዋሂዶ በአጠቃላይ ተዋሂዶ ሲካድ ድንግል ማርያምን ላቲ ስብሐት ክብር ምስጋና ለእርሷ ይሁንና የአምላክ እናት ናት አለለም አለ። እኒህ ሰውዬ ግን
ደጋግሞ የአምላክ እናት ይላል። እሱ ነው ግራ የሚያጋባቸው። ሰውየው ብቻ አይደሉም። እዛ ሳይረን ቸርች ያሉ ሰዎችም እንደዚህ ይላሉ። ንስጥሮሳዊ ነን ይላሉ። ግን የእሱን ግማሹን ይቀበላሉ፣ ግማሹን አይቀበሉም አይነት ነገር ነው። ለሁሉም ነገሩን ያነሳሁት እንዲሁ በአጋጣሚ በዚያው መስመር ስለተነሳ ነው እንጂ ምን ለማለት ነው፣ በአንድ ጎኑ ያስቀናል። እኔ ታውቃላችሁ በግብፃውያን አንዳንድ አባቶችና በእኒህ ሰውዬ እቀናለሁ። የምቀናው በእምነታቸው አይደለም ወይ በምግባራቸው አይደለም። ከኛ እንደነሱ ያለ ደፈር ያለና ለመንጋው የሚራራ ሰው ባገኘን እምነት ያለው ማለት ነው። እነሱ ለኛ አይሆኑንም፣ አይመስሉንም። እኛ ለኛ አባት አይሆኑንም። የእነሱ ስብከት ለኛ አይረባንም፣ እናውቀዋለን። ከኛ ግን እንደነሱ ያለ ቢገኝ ግን ይሄ ሁሉ ምንድነው? የራበው ሰው በርገር ነው የሚመኝ? የራበው ሰው ዶሮ ጥብስ ነው የሚመኝ? ደህና ዋላችሁ። ዶሮ ይጠበሳል አይደል? ምንም አይጠበስ ነገር አለ በዚህ ሰው ምን ይጠበሳል? እንኳን ዶሮ በዚህ ዘመን አስቡት። የራበው ሰው የሚያስበው ምንድን ነው? ድኮቸሮም በሆነች ነፍስ ማሳደሪያ ነው የሚላል። ጥሬ አግኝቼ በቃም እኮ ነው የሚላል። እንደዚህ አይነት ምኞት እኮ ነው። ቄርሎስ እንዳንመኝማ እንዴት ብሎ፣ ሳዊሮስ እንዳንመኝ፣ ባስሌዎስ እንዳንመኝ፣ አትናቴዎስ እንዳንመኝማ እንዴት ብሎ፣ ያሬድን አባ ጊዮርጊስ እንዳንመኝ እንዴት ብሎ። ዛሬ ምን ተመኘን? በእምነት ከማይመስሉን ሰዎች ያሉ ሰዎች ያላቸውን ብርታት ተመኘን አይደል? እንደነዚህ አይነት አንድ አባት ቢኖረን፣ አንድ አባት በአደባባይ ወጥቶ የሚታገል መቼም በጸሎት ይረዳሃለሁ ብሎ አይዘብትብኝም አይደል? ትናንትም እዛ የነቀፍኩት ምንድነው አባቶች እኮ ወጥተው ባይናገሩም እኮ በጣም ጸሎተኛ የሆኑ ጳጳሳት አሉ። ታዲያ ጸሎታቸው እኮ እያዳነን አይደለም። ገብቷቸዋል? አንድ ሰው ተግባሩን ትቶ ወደ ጸሎቱ ካተኮረ ቢያንስ በጸሎቱ መፍትሄ ማምጣት አለበት አይደል? ወገኖቼ ቀድሶ ማቆረብ ያለበት ካህን ጸሎት ላይ ነኝ ብሎ ማመካኘት ይችላል። ጸሎቱን ማንከለከለው። ነገር ግን በጸሎት አመካኝቶ ቅዳሴውን መተው አይችልም። አንድ ጳጳስ በጸሎት አመካኝቶ መንጋውን ከመጠበቅ የመንጋውን መከራ አሁን ዛሬ ሰምታችኋል አይደል? ዝቋላ የተደረገውን ደብረ ከዋክብት ዝቋላ። እንግዲህ ኢትዮጵያ ውስጥ ከገዳማት ውስጥ በጣም የመጨረሻ ትልቅ የሚባሉ ማን ናቸው? ሁሉም ገዳማት ታላላቅ ናቸው። ግን በጣም እንግዲህ ዋናው ርዕሰ ገዳማት ዋልድባ፣ ደብረ ዳሞ አይደለም? ከዚያ ዝቋላ፣ ምድረ ከብድ፣ ደብረ ሊባኖስ በጣም የተለዩ ናቸው። ከዚያ እነ ማኅበረ ሥላሴ። 3 ምረጡ ከተባላችሁ ግን አንደኛ ዋልድባ፣ ሁለተኛ ደብረ ዳሞ ወይም አንደኛ ደብረ ዳሞ፣ ሁለተኛ ዋልድባ፣ 1 2 የሚለውን ደረጃ አታደርጉት። ከፍና ዝቅ ማድረግ አይደለም። 3ኛው ማን ነው? ዝቋላ ነው። ደብረ ከዋክብት ታውቁታላችሁ። የከቡ ነው መሃሉ ላይ ሐይቅ ያለው ገብረ መንፈስ ቅዱስ 100 ዓመት ባህር ውስጥ ሰጥሞ ይጸለዩበት። የገዳሙ ጸሐፊ ተገለዋል። ወለጆሮ ስለሚቀፍ ታርደዋል ማለቱ ብዬ ነው። ጸሐፊው አይደል? የገዳሙ ዋና መጋቢ አንድ ባሕታዊ ስማቸው የተጠቀሰ ነው እና የገዳሙ መምህር አይደል? 4ቱን ልብ በሉ። ከ4 ሰው ይልቅማ ስንት ሺህ ሰው ሲጨፈጭፍ ነው የሚለው አይደል? እሱ እናውቃለን። ነገር ግን አንድ እውነት ተወቁ። ነገሩ እየገፋ ደረጃው ከፍ እያለ እየሄደ ነው። እግዚአብሔር እኛን እየፈተንን ነው። እነሱማ መሞታቸው ጌጻቸው ነው፣ ክብራቸው ነው በሰማይ። ግን ብሎ የሚመጣውን ነገር ማሰብ ነው እና ዜና ነው በቃ አይደል? ደብረ ከዋክብት ዝቋላ እንደዚህ ሆነ ምናምን ፌስቡክ ዛሬ እንደዛ ዋላ አይደለም? ስንት ቀን ይወስዳል? ሁልጊዜ እንላለን። ስንት ቀን ይወስዳል? 3 ቀን 2 ቀን እንጃ። ከነገ ወዲያ አጀንዳነቱ ያቆም ይሆናል እንደለመድነው አካሄድ ከሆነ እንዲህ ያሉ ወይ ይጨርሱናል። እና ቅዱስ ሳዊሮስን እናስበዋለን። ይሄ ታላቅ ሊቅ ገዳማዊ ነው፣ ቅዱስ ነው፣ ነገር ሃይማኖት የተማረ ነው። ዘመኑ እንደ ዛሬ እኮ አይደለም። እንዴት ዋላችሁ? ከኢትዮጵያ አብዛኛው ሕዝብ ኦርቶዶክሳዊ ነው ወይስ አይደለም? ነው አይደል? አስቡት። አብዛኛውን ኦርቶዶክሳዊ ሕዝብ ይዞ ተነስ ብትለው የሚነሳ፣ ተከተለኝ ብትለው የሚከተል፣ መፍትሄ አምጣ ብትለው መፍትሄ የሚያመጣ ምእመን ይዘህ እነ ቅዱስ ሳዊሮስ እኮ ዓለም
ጠቅሎ መለካዊ በሆነበት ለእውነት የሚቆም ሰው በጠፋበት ጊዜ ዓለምን ያስተዳድር የነበረው ዮስጢኖስ ጀስታይን ወይም ደግሞ ዮስጢያኖስ የሚባለው አረመኔ ንጉሥ፣ መናፍቅ ንጉሥ በነበረበት ጊዜ ነው ያለ ምክንያት በአደባባይ ወጥተው የቀናቸውን ሃይማኖት የመሰከሩ። ጉባኤ ቢደረግ አንድ ቅዱስ ሳዊሮስ ብቻውን ሂዶ ሙሉ የጉባኤ ተሰብሳቢዎቹን ረቷቸው መጥቷል። መንፈስ ቅዱስ ከእርሱ ጋር ነው። ለምን? በክርስቶስ ፍቅር ያደረ ነው። እንዲህ ሲያደርግ ግን ዮስጢኖስ አንድ ነገር አሰበ። ኦርቶዶክስ ተዋሕዶን ማጥፋት የሚቻለው ብቸኛው መንገድ ሳዊሮስን በመግደል ነው ብሎ አመነ። ግን ቢገለው ደግሞ ችግር ነው። ደህና ዋላችሁ። እግዚአብሔር ሞገስ ይሆናል እኮ። ቢገለው ደግሞ ችግር ነው። ለምን? ብዙ ችግር ያመጣበታል። ስለዚህ ምንድነው የመከረው? መጀመሪያ ሊያታለው ሞከረ። እንደ ዛሬው በፍርፋሪ ማለት ነው። ፍርፋሪ አይደል የሚባል። በነገራችሁ ላይ ወርቅ 100 ኪሎ ግራም ወርቅ ብንሰጣችሁ ምን ያደርግላችኋል? ለጊዜው ላይን ይመስላል አይደል? ይህ አንገት ላይ የሚጠቀልል የወርቅ ሀብል አይታችሁ ታውቃላችሁ? ትልቅ ወፍራም። እሱ እንደ ትልቁም ነገር የምታዩ ከሆነ ጋኔን ወርሷችኋል ማለት ነው። እኔ በነገራችሁ ላይ እስቲ አንድ እውነት እንነጋገር። እንዴት ዋላችሁ? ብረትና ወርቅ ልዩነት አላቸው አይደለም? ወርቅን ያስወደደው ምንድን ነው? እሺ በሳይንሱ ያሉ ሰዎች የፈለጉትን ይበሉ። ለሃይማኖታዊ ምሳሌ ያለውን በጎ ምሳሌ እናቆየው። እኔና እናንተ እንነጋገር። በብረትና ለምሳሌ ይሄ መስኮት ብረት ነው አይደለም? እየሰራ ነው አይደለም? ንገሩኝ። ያገለገለ ነው አይደለም? ወርቅ ቢኖረን ምንድን ነው የሚያደርግልን? ንገሩኝ። ጌጥ ነው አይደል? ምንዝር ጌጥ። በነገራችን ላይ ከሚያስቁኝ ነገሮች አንዱ የወርቅ ማተብ የሚያስሩ ሰዎች አስበዋል? ዳዛ ረሃብ እየጠበሰው ወርቅ አንገት ላይ አንጠልጥለህ ልጸድቅ ገሃነመ እሳት ነው የምትገባው። 100% ነው የምነግርህ። በምዕመኑ ብቻ ማቆም ይመስላል። የወርቅ መስቀል የሚይዙ አባቶች አሉ አይደል? የወርቅ የእውነተኛ ወርቅ ማለት ነው። ድሃ እየተራበ የወርቅ መስቀል በእጅ ከመጨበጥ ላይ እብደት አለ። ለመስቀሉ ክብር ነው ይላል። አይ መስቀሉ በወርቅ ክርስቶስ በወርቅ አልተሰቀለም። ተወኝማ። አባቶቻችን የወርቅ መስቀል ይዞ የነበረ እንግዲህ በዙሪያቸው የተራበ ሰው ስላልነበረ ቢይዙ ነውር አልነበረባቸው። መስቀል በወርቅ አይሰራም አይደለም፣ ከወርቅም በላይ ይገባዋል አይደል? ግን ድሃ እየተራበ ወርቅ መስቀል እያዛል። ዕፀ መስቀሉን አትይዝም። ማስተዋል ጥሩ ነው። ማስተዋል ጥሩ ነው። በብዙ ሊያታለው ሞከረም ያለው። ስለዚህ መሮኛል አለና ስብሰባ ጠራ። የእሱን አማካሪዎች ጠርቶ ይውላችሁ ይሄ ሳዊሮስ እያለ የኛ ነገር አይሳካልንም። ስለዚህ መግደል አለብን። በአደባባይ መንገለው ችግር ያመጣብናል። ስለዚህ ያለን አማራጭ ምንድን ነው? ከእናንተ መካከል አንዳችሁ ሄዳችሁ አንቃችሁ ግደሉት በድብቅ ምንም ኮሽ ሳይል። የዛን ጊዜ አሻራ ምናምን የለም አይደል? አንቃችሁ ግደሉት። ይህንን የለመዱት ከማን ነው? ከአባ ጳውሎስ ዘቁስጥንጥንያ። አባ ጳውሎስ ቅዱስ ጳውሎስ የቁስጥንጥንያውን እንደዚህ አድርገውን በድብቅ አንቀው የገደሉት በአትናቴዎስ ዘመን ከቅዱስ ሳዊሮስ 100 ምናምን ዓመት በፊት ማለት ነው። ይህንን ማን ትሰማለች? ሚስቲቱ። እግዚአብሔር ቸር አይደለ? ባሏ አረመኔ መናፍቅ፣ ሚስቲቱ የተባረከች ሃይማኖቷ የቀና። ይህንን ምክር ሰማች። አገልጋዮቿ አልካ እንገናኝ ያለችው ቅዱስ ሳዊሮስን አገኛት። ከእግሩ ወድቃ ንግስቲቱ ለመነችው። ከከተማ ውጣ አለችው። አልወጣም ማለት። ለምን አትወጣም? ለምንድን ነው መውጣ? መንጋዬን ትቼ ወገኔን ትቼ ለምን እወጣለሁ ሲላት፣ ለእኛ ስትላል የለም አባቶቼ የጠጡትን ጽዋ እጠጣለሁ፣ ይገለኛል ንጉሥ ብዬ አልወጣም ማለት። ከዚያ ደቀ መዛሙርቱና ኤጲስቆጶሳት ተሰብስበው አብረው እያለቀሱ ለመኑት። ለምን ታስጨንቁኛላችሁ? አባታችን ውጣ ምንል ለአንተ ጥቅም አይደለም። እዚህ ሞተህ ለእኛ ስለማተርፈን ሽሽና ባለህበት ሆነህ በተቀደሱ መልእክቶችህ ሃይማኖት ታጸናላሉ። ይህም መንፈስ ቅዱስ ሐሳብ ስለነበረ እሺ አላቸው። ችግሩ ግን ወጥቶ ሲሰደድ ንጉሱ መሰደዱን ሰማና ሰራዊት ላከበት። መንገድ ላይ ጌታዬ ሆይ ሰማዕትነት እቀበል ዘንድ ፈቃድህ ከሆነ ንገረኝ አለ። የእግዚአብሔር መልአክ ጊዜው አይደለም፣ አንተ በሰማዕትነት አትሞትም አለው። እንኪያ ወዴት ልደር? ምን ልብላ አለው። ከሰራዊቱ ጋር እደር። ምን ልብላ አለው። የእነሱን ተመገብ። ምን ልተኛ? አብረሃቸው ተኛ።
አብሯቸው ይውላል፣ አብሯቸው ያድራል፣ አብሯቸው ይጓዛል፣ ከምግባቸው ይመገባል። ነገር ግን አያዩትም። እግዚአብሔር አይነ ልቦናቸውን ሰውሯቸው እንዲሁ ነው። ግብፅ ገባ። ለረጅም ዘመናት እንደ አንድ መነኩሴ በየገዳሙ በየሀገሩ እየዞረ ሲሰብክ ኖሯል። ልብ በሉ። እንደ መነኮሳት ሲጋደል ያድራል። እንደ ሐዋርያውያን አባቶች ደግሞ እየዞረ ምዕመናን ሲያጸና። ለዛ ነው በ6ኛው ክፍለ ዘመን የነበረችው ቤተ ክርስቲያን እግዚአብሔር ቅዱስ ሳዊሮስን እና ቅዱስ ያዕቆብ ዘእልበረዳይን ባያስነሳላት ኑሮ ዛሬ አናገኛትም ነበር ተዋሂዶን። አንድ ብቻውን ለቤተክርስቲያን ተሰደደ። አንድ ብቻውን ለቤተክርስቲያን ቆመ። አንድ ብቻውን ተዋሂዶን ቆሞ አቆማት። ታላቁ ሊቅ ቅዱስ ሳዊሮስ፣ የአንጾኪያው ሳዊሮስ። ታዲያ በየጎዳናው ድውያንን ይፈውሳል፣ ሙታንን ያስነሳል፣ ብዙ ድንቅ ሥራ ይሰራል። ዶርታዎስ የሚባል አንድ ሀገረ ስካ ወይም ሳካ ይሏታል ግብፃውያን፣ እኛ ስካ እንላታለን። ከአሌክዛንድሪያ በታች ያለች ስፍራ ናት። ወይም በሰሜኑ ግብፅ አካባቢ ወደ ግራ አቅጣጫ ብላ እዚያች ስፍራ አልፎ አልፎ እየሄደ ያርፍ ነበር። ዶርታዎስ የሚባል ጥሩ ኦርቶዶክሳዊ ሰው ነበር። ታዲያ አንድ ቀን ገዳመ አስቄጥስ ሄደ እና ተራ መነኩሴ መስሎ ነው የሚገባ። ይሄ በጵጵስና ልብስ መኮፈስ አይወድም። ለምን? በየመንገዱ ሰው ጫማው ነው የሚወድቀው። ገብቶ እዛ ሲያስቀድስ እንዳንድ ምዕመን እንዳንድ መነኩሴ ሲያስቀድስ ካህኑ ፍሬ ቅዳሴ ላይ ሕጽበተ ዕድ አድርጎ ወደ ቤተ መቅደስ ቢገባ የጌታችን ቅዱስ ሥጋው ክቡር ደግሞ ተሰወረበት፣ ጠፋ። አለቀሰ። ካህኑ ደግ ነበርና ወጥቶ ምን አላቸው? ወገኖች በእኔ ኃጢአት ይሁን በእናንተ ኃጢአት አላወቅኩም፣ ነገር ግን እግዚአብሔር መስዋዕቱን ሰውሮብኛል ብሎ አላቸው። ሲያዝኑ የእግዚአብሔር መልአክ በመጋረጃ ውስጥ ቀጸቦ ይላል ጠራው፣ ጠቀሰው፣ ና አለው። አትዘን፣ መስዋዕቱ የተሰወረ በአንተ ኃጢአት አይደለም፣ በሕዝቡ ኃጢአት አይደለም። ታዲያ በምንድን ነው አለው። የአንጾኪያ ሊቀ ጳጳሳት ይሉሃል። ታላቁ ሳዊሮስ ተቀምጦ አንተ ተርታው ካህን ትቀድሳለህ፣ አንተ ትባርካለህ ብሎ አለው። እግዚእ ያይመርኩ ጌታዬ፣ ኧረ አላወቅኩም፣ ደገኛ ሳዊሮስ እኛ መካከል እንዳለ ጳጳስ እኮ የለም፣ እዚህ ጠቅላላ መነኩሴ ነው አለው። ያውልህ እሱ እዚያ መጋረጃ ጀርባ የቆመው እሱ ነው። ሄዳለሁ። ሄዶ ጫማው ተደፋ፣ ብድግ አደረገው። አባቴ ወይ ግባ እናንተ ባርካለሁ። የለም የጀመርከውን ጨርስ፣ ቅዳሴ አቋርጬ መቅደስ አልገባም፣ አይዞ እግዚአብሔር ይግለጥልሃለሁ። ቢገባ መስዋዕቱን አገኘው ተመልሶ እና ተከብቶትከ መስዋዕተ አምላክ ከበተ ወተከስቶትከ ኪያው ከሰተ ማለት ይህ አይደለም። ራስህን ብትደብቅ መስዋዕተ ክርስቶስም የክርስቶስ ሥጋው ደግሞ ተሰወረ፣ አንተ ስትገለጥ መስዋዕቱ ተገለጠ አለ ደራሲ አርከ ስሉስ ታላቁ ሊቅ ቅዱስ ሳዊሮስ። እንዲያ ተሰዶ በመከራ ተሰቃይቶ በ538 ዓመተ ምህረት በአማካኝ ዕድሜው እንግዲህ ወደ 78 እንደዚህ አካባቢ ሲደርስ አካባቢ ይመስላል አረፈ። በክብር ተቀበረ። በግብፅ በጣም ይወደዳል። በሶሪያ ምንድን ነው የሚሉት? የሶሪያ ሃይማኖት ምሰሶ ይባላል። እግዚአብሔር በረከቱን ያሳድርብን። አባታችን ቅዱስ ቄርሎስም ዛሬ 75ኛው ሊቀ ጳጳሳት ዓመታዊ የዕረፍት በዓሉ ነው። በኢትዮጵያውያን ቅዱሳን አባቶቻችን ይኖሩበት የነበረው በደብረ ፊቅጦር ይኖር የነበረ በግብፅ አባ ያዕቆብ ታምራቱን አይታችሁ ከሆነ ሕፃን ልጅ ሞቶበት መቃርስ የሚባለው የዚያ ሀገር ክርስቲያን የዚያ ዘመን አንዲት ነገር ትናንት ስንክሳር ሲነበብ ልብ ብላችሁ ከሆነ አባ ያዕቆብ 50ኛ ፓትርያርክ ሆኖ በግብፅ ከተሾመ በኋላ መቃርስ የሚባል ሰው ቤቴን ባርክልኝ ብሎ ጠራው ይላል። አንድ ጳጳስ ምዕመን ቢጠራ ወደ ምዕመን ቤት መሄድ አለበት የለበትም? እንደ ሁኔታው ነው። መሄዱ አይነቀፍም። የሚሄድበት ምክንያት ነው ትልቁ ችግር። አሁን ብፁዕ አቡነ ኤልሳዕ ነፍሳቸውን ይማር በቀኝ ያቆማቸውና ከግለሰብ ቤት ሲጠሯቸው ይሄዳሉ ብሎ ያሟቸዋል አይደለም? እና ምን አጠፉ? ነውር ነው እንዴ? አካሄዱ ነው እንጂ ችግሩ እንዴ የምዕመናንን ቤት አትባርኩ የሚል ሕግ አለ እንዴ? ግን ጥንቃቄ ይፈልጋል። እንደ ዘመኑ ሰባኪ የሀብታም ማዕድ ባራኪ የሚባሉ ሰባኪዎች ፈጥረን የለ ገሌ ወገሌ አንልም አይደል? የሀብታም ማዕድ ባራኪዎች የሚባሉ አሉ አይደል? ከዛ ሀብታም በጣም ብዙ ገንዘብ ያገኛሉ። ግን ያው መቼም እሱ ቤት የማይጠፉ ማለት ነው። የድሃ ቤት ዞር ብሎ ያዩ። በዚህ ግን የማስታውሳቸው በረከታቸውን ያሳድርብንና ብፁዕ አቡነ ሰላማን የሚያስታውሳቸው አለ። ጎንደር ሊቀ ጳጳስ የነበሩት አቡነ ሰላማ
ታውቋቸው? አረ እንዴት ዋላችሁ? የሚካኤል ገበዝ ነበሩ። መጀመሪያ ጵጵስናቸው በፊት አባ ሐዋዝን የሚባሉ የእንታ ተስፋን ጠይቃቸው አብየ እግዚእን የተማሩ ከእንታ ወልደ ሰንበት ከደገኛው ሊቅ ኋላ ብፁዕ አቡነ ሰላማ ተብሎ በባሌ ሀገረ ስብከት በውጭም በኢየሩሳሌም በዚህም ነበሩ። እንዴት ያለ የተቀደሰ ሕይወት የነበራቸው። አንድ ሰንበት ትምህርት ቤት ላይ ያስተምሩልን ብለው ጠሯቸው። ሰንበት ትምህርት ቤት ይስበኩልን። ልክ አሁን እናንተ ሰለስቱ ምዕት በ9 ብትጠሯቸው ይመጡ ነበር። ምንም ኩራት የለ ምን የለ። በጣም የዓላማ ሰው ናቸው ብፁዕ አቡነ ሰላማ እና ሄዱ። ሰንበት ትምህርት ቤቱ ወንበር የለው። ያው ግንዲላ ተጋድሞ እነዛ ላይ ነው ተማሪ የሚቀመጥና እዚሁ ጎንደር ውስጥ ነው። እሳቸው ሲገቡ ሲያዩት መሬቱ በሙሉ በቃ ትንሽ ቄጠማ ተደርጎበታል። ግንዲላ ነው እና አንድ ትልቅ ወንበር አለ። ይህ ወንበር ምንድን ነው? አባታችን ለሶ መቀመጫ ነዋሪ ነው። ዛሬ ነው የመጣ። ዛሬ ነው ያመጣ ነው ለሶ ብለን። ሰላማ መሬት ላይ መቀመጥ አይችልም ያለ ማን ነው? በለውጣን ነው ሰደደች ብለው መሬት ተቀምጠው ጉባኤውን ተከታተሉ። ያስተምሩ ሲባሉ ኋላ ደግሞ ተነስተው አስተማሩ ይባላል አይደል? ይህንን እንግዲህ በእኛ እድሜ ነው። እኔ በአይኔ ያላየሁም እዛ ሰንበት ትምህርት ቤት ስላልነበርኩኝ፣ ግን ነግረውናል እንዲህ ብለው እና አባ ያዕቆብ ከዚያ ሄደና ያው ግን ትህርምት ስላለ የሚቀርበውን ነገር አይበሉም አባቶቻችን እንደዚህ አይነት ቦታ ሄዱ ወይ ደግሞ ለደስታ ይበላቸው ብሎ ትንሽ ባፋቸው ከንፈራቸው ቀምሰው ነው የሚመጡ እና ሲሄድ ልጁ ሞቷል። የሰውየው መቃርስ የሚባለው ሰው ልጅ እና እባክህ ልጄን አስነሳልኝ አለ። አሁን አባ ያዕቆብ ቅድስና ያለው ነው። ቢያስነሳው ውዳሴ ከንቱ ሊመጣ ነው። ደህና ዋላችሁ። ያው የዛሬውን በካሜራ የሚቀረጸውን ፈውስ እያሰባችሁ ብዬ ነው። ሰሞኑን ደግሞ አሜሪካ ተደግሷል መሰለኝ እንዲህ ያለ ነገር። አገረ ስብከቱ ከልክያለሁ ይላል። ሰዎቹ ምንም አታመጡም እያሉ ሲፎክሩ ሁለቱንም እያየን ነው። እውነታቸው ምንም አታመጡም ቢላቸው እርግጠኛ ነኝ ሄደው አድርገውት ይመጣሉ። ማን ከልካ ያለ ጭር ደግሞ በአሜሪካ ምዕመኑ ግማሹ እብድ አይደለ? ያው ያበደ አስተማሪ ካለም ጊዜ ምዕመኑ እብድ ነው የሚሆነው። ልክ አሁን ለምሳሌ እብድ ነው የምባል እብድ ተሳዳቢ ያለ እናንተን አሁን ሰዎች ዝክረ ቅዱሳን የምትማሩ በቃ ስድብ አስተማሩ የምትውሉ ተሳዳቢ ናቸው ማለት። በነገራቸው ላይ ዝክረ ቅዱሳን እያሉ የሚሳደቡ ሰዎች አውቃለሁ። በተለይ በአረቡ ዓለም ያሉ ፌስቡክ ላይ ስራቸው መሳደብ፣ የዝክረ ቅዱሳን ሎጎ ያደርጉና ስራቸው ምንድን ነው? ስድብ። የተረገሙ ሰዎች አሉ። በተቀደሰው ነገር የረከሱ የተቀደሰ ምስል አድርገው ተው ብያቸው ነበር፣ ሊሰሙ አልቻሉም። ማለት ተው ምላቸው በግል አይደለም መቼም ኮልኮሌው ጋር ስናወራ ነው። ኮልኮሌ ማለት ግብራቸውን ነው ሰውነታቸውን አይደለም። በአደባባይ ግን ተው ብያለሁ እና እዛ ያለ ሰው ቤተክርስቲያን እንደ ግል ንብረቱ ነው። አሜሪካና አውሮፓ ቤተክርስቲያን እንደ ግል ንብረታቸው። ለምን ቤተክርስቲያኗን መቼስ አሁን ለምሳሌ ኪዳነ ምሕረት የማን ንብረት ናት ቢባል የኔም ባየላት አይደል? የጋራችን ናት አይደል? ከእግዚአብሔር ታች የጋራችን ናት። አሜሪካ ብትሄዱ ግን በገንዘብ የሚገዙት ቤተክርስቲያን የሳምበዲን ቤት በገንዘብ ይገዙታል። ከዛ ቤተክርስቲያን ያደርጉታል። ስለዚህ የገዙ ሰዎች ምንድን ናቸው? ባለ ንብረት ናቸው። ሞርጌጅ አለ፣ ያንን ሞርጌጅ ይከፍላሉ። በቃ ባለ ንብረት ናቸው፣ ያዛሉ። ታው ብትላቸው ነገ ተነስተው እንገነጠላለን፣ የራሳችን ቸርችን መሰረታለን ይሉሃል። ችግር አይደል? እና አድንልኝ አለው። ግን ሰውየው ስላሳዘነው ህፃኑን አቅፈውና ጸሎት አድርጎ እፍ አለበት፣ በትምህርተ መስቀል አማተበበት። ህፃኑ ተነሳ። ምን ይበል ጳጳሱ? በነገራችሁ ላይ ታምራት ሲደረግ ቅዱሳን ጭንቅ ነው የሚላቸው። ለምንድን ነው የሚጨንቃቸው? ቀጥሎ የሚመጣው ነገር። ከዛ መቃርስን ጠራውና አባትየውን ይኸውልህ ልጅ እኮ አልሞተም ተኝቶ ነው ቀሰቀስኩልህ ብሎ ሰጠው። ታዲያ አባ ያዕቆብ ይህንን ከማን ተምሮታል ብሎ ጌታችን የኢያኢሮስን ልጅ ሲያስነሳት ተኝታለች እንጂ አልሞተችም እና አታልቅሱ ብሎ አላቸው። ይሄ ለቅዱሳን ትምህርት ሆኗል። የአባ ያዕቆብን በረከት ያሳድርብን። ነገ ከስንክሳር የሰማችኋቸው አባ በፍኖቴዎስ ቅዱሳን መንገድ ላይ የጻፈው ታላቁ ነቢይ ቅዱስ ዘካርያስን አርባ ሐራንና ወበዛቲ በሚል ጨምረን ያስገባ ነው። እናታችን ቅድስት መሪና ታላቋ መሪና ልደቷ ነው። እንደዚሁም እናታችን ፍቅርተ ክርስቶስ እና ባሏ ሰማዕቱ ቅዱስ ዘርዓ ክርስቶስ ሰማዕት የሆኑ ነገ ነው፣ ዓመታዊ በዓላቸው ነው። እነዚህን ሁለት በዓላት እንዳንዘነጋ ነው። እግዚአብሔር አምላካችን የንጹሐን የቅዱሳንን ጸጋ በረከት ሁሉ ያሳድርብን፣ ከቅዱሳን በረከት አይለየን። እንነሳና አድነነ ዝበከና ድረስ
በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እምእግዚአብሔር ጽባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም ሀገራችን ቤተክርስቲያንን በሰላም ይጠብቅልን። ከእመቤታችን ጣዕሟን ፍቅሯን ከንጹሐን ጸጋ በረከት ያሳትፈን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።